እንደምን ከረማችሁ አድማጮቻችንና ተመልካቾቻችን። ይህ ፌደራሊስት ፐልስ ነው። ዛሬ አንድ ወሳኝ የሆነ ርዕስ ይዘንላችሁ ቀርበናል። ወሳኝ ደረጃ ላይ የደረሰው የትግራይ ፖለቲካና አንድምታዎቹ የሚል ነው። ትግራይ ዳግም ወሳኝ የሆነ መስቀለኛ መንገድ ላይ ራሷን ቆማ አገሪቷንም ቀጠናውንም ወደ መስቀለኛ መንገድ የወሰደች ይመስላል። ስለዚህ ከዚህ ጉዳይ ጋር ተዛማጅነት ያላቸው ዋና ዋና ነጥቦችን ለማንሳት ነው ዛሬ ይሄንን ፕሮግራም ያዘጋጀ ነው። ስለዚህ በዚህ ክፍል ውስጥ መጀመሪያ ምን ተከሰተ ሰሞኑን የሚለውን እናያለን። ከዛ በመቀጠል የነገሮቹ አንድምታ ምንድናቸው፣ ለትግራይ ለሀገሪቷ ብሎም ደግሞ ለቀጠናው አንድምታው ምንድነው የሚለውን ነገር እናያለን። መጨረሻ ላይ ግን ያው ቀጠናዊ የሆኑ ጉዳዮችን አይተን ፕሮግራሙን እንዘጋለን። ተከታተሉን ነው የምንለው። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ የፌደራሊስት ፐልስ አባል ሁኑ። ስለዚህ በቀጥታ ወደ መጀመሪያው ሴግመንት እንሄዳለን። ምን ተከሰተ የሚለው ነው። ሰሞኑን ምን ተከሰተ ከዛ ለመነሳት ማለት ነው። ምክንያቱም ርዕሱ እንደምታዩት ወሳኝ ደረጃ ላይ የደረሰው የትግራይ ፖለቲካና አንድምታዎቹ ነው የሚለው። ወሳኝ የምንለው ነገር ምንድን ነው ለማለት ነው። አንደኛ የተፈጸመው ነገር ኤፕሪል 15 እና 16 ባለፈው ረቡዕና ሐሙስ ማለት ነው የህወሓት ማዕከላዊ ኮሚቴ ስብሰባ አድርጎ ነበረ። ስብሰባ ካደረገ በኋላ ወሳኝ የሚባል ውሳኔ አስተላልፏል። የራሱ የፓርቲውን ብቻ ሳይሆን ክልላዊ ሁኔታዎችን የሚለውጡ ውሳኔዎችን አስተላልፏል። እነኚህን ውሳኔዎች አንድ በአንድ እናያለን። ግን በጥቅሉ ሲታይ የትግራይን ጊዜያዊ አስተዳደርን የሚመለከት ነው። የትግራይ ጊዜያዊ አስተዳደር የሚያበቃበትን ሁኔታ ነው ውሳኔ ያስተላለፉት። በዚሁ መሰረት ከጦርነቱ በፊት ማለትም በ2020 በህዝብ ድምፅ የተመረጠው መንግስት ተመልሶ ቦታውን እንዲይዝ ውሳኔ ተደርጓል። ይሄ ውሳኔ የሚመለከታቸው የፓርቲው ሰዎች በተገኙበት የቲዲኤፍ ጀነራሎችም የተሳተፉበት እና የጋራ ውሳኔ ሆኖ ነው የወጣው እና እሱን እንድናይ ነው ጠለቅ ብለን። መጀመሪያ ይሄ ውሳኔ ሲደረግ የመንግስት ለውጥ መሆኑ ነው። የመንግስት ለውጥ ነው የሚሆነው። እንደምታስታውሱት በኋላም እንደማነሳው ባለፈው ሳምንት ሌተናንት ጀነራል ታደሰ ወረደ ለአንድ ዓመት ስልጣኑ ተራዝሟል የሚል የተናጠል ውሳኔ አድርጎ አብይ አህመድ ደብዳቤ ጽፎ ይቀጥላል፣ እናንተን መጠየቅ አያስፈልገኝም የሚል አይነት ውሳኔ አስተላልፏል። እንግዲህ ያ ነገር ተፈጻሚነት እንደማይኖረው ነው እንግዲህ በፊት ህወሓት እንደገለጸውም ይሄ ነገር ተፈጻሚነት አይኖረውም ማለት ነው። ይልቁኑ በፊት የነበረው መንግስት ከጦርነቱ በፊት የነበረው መንግስት ተመልሶ ቦታውን እንዲይዝ ነው። ምን ማለት ነው? መጀመሪያ ክልላዊ ምክር ቤቱ ወደ ቦታው ይመለሳል ማለት ነው። ህዝብ የመረጣቸው ሰዎች ተመልሰው ክልላዊ ምክር ቤትን ያዋቅራሉ ማለት ነው። ከዛ በመቀጠል ህወሓት ወይ ደግሞ በህወሓት መሪነት ካቢኔ ይቋቋማል። የመግለጫውን ጭብጦች ቆይቼ ያሳያቸዋለሁ። በትግርኛ ነው የወጣው፣ ግን በአማርኛ የተጨመቀ ነጥቦች ስላሉ እሱን እናገራለሁ። ስለዚህ ካቢኔው መግለጫው እንደሚናገረው ሌሎች ፓርቲዎችንም እያሳተፈ ነው የሚሆነው። በህወሓት ብቻ ሳይሆን ሌሎችንም ፓርቲዎች በሚያሳትፍ መልኩ ይዋቀራል ማለት ነው። ያው መሪነቱ ለህወሓት መሆኑ ነው ማለት ነው። ነገር ግን ተሳታፊነት ይኖራቸዋል። ቲዲኤፍ ተሳታፊነት ይኖረዋል። በአጠቃላይ ሲታይ አዲስ መንግስት ነው የሚቋቋመው ማለት ነው። እንግዲህ ከጦርነቱ በፊት የነበረ መንግስት ወይ ደግሞ ከጦርነቱ በፊት የነበረ
በምርጫ የተቋቋመ መንግስት ይመለሳል ማለት ልክ እዛን ጊዜ የነበረው መንግስት ነው ማለት ግን አይደለም ይዘቱን ስንመለከተው። ምክንያቱም አሁን ከጦርነቱ በፊት ለምሳሌ ቲዲኤፍ የወታደሮች ወይ ደግሞ የወታደራዊ አዛዦች የመንግስታዊ ስልጣን አልነበራቸውም። በመንግስት ስር ታዘው ስራ የሚሰሩ እንጂ መንግስታዊ ስልጣን የላቸውም። አሁን ግን መንግስታዊ ስልጣንን ይጋራሉ ማለት ነው። ሞሮለስ የጊዜያዊ አስተዳደሩ ኢሜጅ የሚኖረው የዛ መልክ የሚኖረው ነው የሚሆነው ማለት ነው። ስለዚህ ከዛ በፊት የነበረው መንግስት ይመለሳል ሲባል በፊት የነበረው ነገር ወደ ቦታው እንዳለ ይመለሳል ማለት አይደለም። ነገር ግን ህዝብ የመረጠው መንግስት ቦታውን ይይዛል እንደማለት ነው። ሌሎቹ ግን በካቢኔ ደረጃ ቲዲኤፍን ጨምሮ እንደነገርኳችሁ ተሳታፊነት ይኖራቸዋል ማለት ነው። በአጭሩ የትግራይ ብሔራዊ ክልላዊ መንግስት በ2020 ምርጫ መሰረት ዳግም ተመልሶ ይዋቀራል ማለት ነው። በሌላ ቋንቋ በፕሪቶሪያ ስምምነት የተቋቋመው ጊዜያዊ አስተዳደር ከ2022 ጀምሮ ላለፉት 4 ዓመታት ሲንከባለል የነበረው ጊዜያዊ አስተዳደር በዚሁ ያከትምለታል ማለት ነው። ይሄ በጣም ትልቅ የሆነ እርምጃና ቅድም እንደተናገርኩት ሲጀምር ክልሉንም አገሪቷንም ቀጠናውንም ወደ አዲስ ምዕራፍ የሚያሸጋግር ነው። ምክንያቱም ቢዝነስ አስ ዩዥዋል ተብሎ ወደፊት የሚካሄድ ነገር አይደለም። በጣም ከባድ ነገር ነው እና በጣም ከባድ ውሳኔ ነው። ውሳኔው እንዴት ተወሰነ የሚለውን አጫጭር ነገሮችን ላንሳና በዛው ጭብጦቹ ምንድናቸው፣ ህወሓት ያወጣው መግለጫ ጭብጦቹ ምንድናቸው የሚለውን ነገሮች በአጭሩ አነሳለሁ። ውሳኔው የተደረገው ቅድም እንደነገርኳችሁ የ2 ቀናት ስብሰባ ተደርጎ በ3ኛው ቀን ነው መግለጫ የወጣው። በሁለቱ ቀን ስብሰባ የኔ ምንጮች እንዳስረዱኝ ሰፊ የሆነ ውይይትና ክርክር ተካሂዷል። በሁለቱ ቀን ሰፊ የሆነ ክርክር ተካሂዷል፣ ውይይትም ተካሂዷል። በዚህ ውይይት ውስጥ ቢያንስ 2 ቡድኖች በጽሁፍ የራሳቸውን አቋሞች አራምደዋል። እነኛ አቋሞች ምንድን ነው ካላችሁ፣ አንደኛው በሌተናንት ጀነራል ታደሰ ወረደ የሚመራው ጊዜያዊ መንግስት ማስተካከያ ተደርጎበት ይቀጥል የሚል አቋም የነበራቸው ሰዎች ነበሩ። ይሄንን በጽሁፍ አቅርበው ክርክር ተደርጎበት ከዛ በኋላ ተቀባይነት አጥቶ ይሄ የፒፒ አቋም ነው ተብሎ ተቀባይነት አጥቶ ቀርቷል። ሰዎቹ ግን ሀሳባቸውን አቅርበዋል። ሁለተኛው ያው አዲስ መንግስት ማለት ህዝብ የመረጠው መንግስት ቦታውን ተመልሶ እንዲይዝ ይደረግ የሚል እነሱም የራሳቸውን በጽሁፍ ነው ያቀረቡት። ስለዚህ እሱ ሰፊ ውይይት ከተደረገበት በኋላ በስምምነት ላይ ተደርሷል። እንግዲህ በዚሁ መሰረት የህወሓት ማዕከላዊ ኮሚቴ በግዕዝ አቆጣጠር ሚያዝያ 11 ቀን 2018 ያወጣውን መግለጫ እስኪ በአጭሩ እንመልከተው። 3 ገጽ መግለጫ ነው፣ ግን ጭብጦቹን ብቻ እንመልከት። ምንድን ነው ያለው ህወሓት መግለጫ ሲያወጣ፣ በመግለጫው ምንድን ነው ያለው የሚለውን እንመልከት እስኪ። ይሄ ባለ 3 ገጽ መግለጫ እንደምታዩት ይሄው 3ኛው ገጹ ይሄኛው ነው። 3ኛው ላይ ነው የሚያልቀው። 8 ጭብጦች አሉት። እነኚህ 8 ጭብጦች የሰላም አፈጻጸምን በተመለከተ፣ ያለውን ቁርጠኝነት በተመለከተ፣ የአብይ አህመድ ስርዓት ላይ ክስ የቀረበበትን በተመለከተ፣ የመሬት ጉዳይን በተመለከተ፣ የተፈጠሩ የኢኮኖሚ ጫናን በተመለከተ፣ የጦርነት ስጋትን በተመለከተ፣ ሌላም ደግሞ የፖለቲካ ውሳኔን በተመለከተ፣ የወደፊት አቅጣጫንም በሚመለከት እነኚህ 8 የሆኑ ነጥቦች የተካተቱበት ነው። ስለዚህ አንድ በአንድ ብንመልከት ሰላም
የሰላምና ደህንነትን አፈጻጸም በተመለከተ የህወሓት መግለጫ እንደሚለው የትግራይ ህዝብና ፓርቲው ራሱ ህወሓት ራሱ ለሰላም ቁርጠኝነት አላቸው። ለሰላምም ብለው ከፕሪቶሪያው ስምምነት ሳይለዩ የፕሪቶሪያውን ስምምነት መሰረት በማድረግ ሲንቀሳቀሱ ቆይተዋል፣ ጥረታቸውን ሲያደርጉ ቆይተዋል የሚል ነው። ይሄ አንዱ ጭብጥ ነው መግለጫ ውስጥ የወጣው። እንደ ፓርቲ ህወሓት፣ እንደ ህዝብም ደግሞ የትግራይ ህዝብ ለሰላምና ለደህንነቱ ሲባል ፕሪቶሪያ ላይ የተፈረመውን መግባቢያ የፕሪቶሪያን ስምምነት ተፈጻሚነት እንዲኖረው ሲተጋ ቆይቷል ይላል። ይህ አንደኛው ጭብጥ ነው። ሁለተኛው አሁንም ፕሪቶሪያን በተመለከተ በትግራይ በኩል የፕሪቶሪያ ስምምነት መሰረቱ ሊፈጸም የሚገባቸው ነገሮች በሙሉ የተሻለ መተማመን ለመፍጠር ሲባል ነው ያደረግነው። በበኩላችን ያደረግነውን ነገሮች መተማመን እንዲኖር ማለት ከአብይ መንግስት ጋር ማለት ነው መተማመን እንዲኖር ነው በእኛ በኩል እኛን የሚመለከተውን ነገር ተፈጻሚነት እንዲኖረው ስንተጋ የከረምነው ለዚህ ነው ይላል እና ቁርጠኛ ነበርን ለማለት ነው። ይሄ ሁለተኛው ጭብጥ ነው። ሶስተኛው ከፍተኛ የሆነ ክስ የአብይ አስተዳደር ላይ አቅርበዋል ይሄ መግለጫ። ይሄ ክስ ምንድን ነው? እጠቅሳለሁ። የኢትዮጵያ መንግስት ይላል። በኋላ ይሄ ቋንቋው ላይ በኋላ ሐሳቤን እሰጣለሁ። የኢትዮጵያ መንግስት የትግራይ ህዝብን ትዕግስት እንደ ድክመት በመቁጠር የፕሪቶሪያን ስምምነት ለሌላ የዘር ማጥፋት ተግባር እንደ መሳሪያ እየተጠቀመበት ነው ይላል። ይሄ በሶስቱ ገጾች ውስጥ የምታገኙት አንዱ ሌላ ዋናው ጭብጥ ነው። ለፕሪቶሪያ ስምምነት ቁርጠኝነት ነበረን ብሏል። ለአፈጻጸሙ ተግተናል ይላል። ነገር ግን የኢትዮጵያ መንግስት ነው፣ ልብ አድርጉ፣ የኢትዮጵያ መንግስት ይሄንን እንደ ድክመት ቆጥሮ ለሌላ የዘር ማጥፋት ዙር ሊጠቀምበት እየተዘጋጀ ነው ይላል። ይሄ ከፍተኛ ክስ ነው። አራተኛው ጭብጥ መሬትን በሚመለከት ወይ ደግሞ የትግራይ ሉዓላዊ ግዛቶችን በሚመለከት የቀረበ ነጥብ ነው። በዚህ ጉዳይ ላይ የትግራይ ሉዓላዊ ግዛቶች ህገ መንግስታዊ መሬት ወረው የያዙ ኃይሎች በፕሪቶሪያ ስምምነት መሰረት ለቀው ከመውጣት ይልቅ ይዞታቸውን እያጠናከሩ ነው ይላል። ከዚህ በፊት በጦርነቱ ጊዜ የትግራይ ሉዓላዊ ግዛቶችን የያዙ ኃይሎች አሉ። እነዛ ኃይሎች በፕሪቶሪያ ስምምነት መሰረት ይወጣሉ ተብሎ ነበረ። ነገር ግን እነሱ ቦታቸውን እያጠናከሩ ይዞታቸውን እያጠናከሩ ይሄዱ ነው ይልቁኑ እንጂ እየለቀቁ አይደለም ይላል። አምስተኛ የኢኮኖሚ ጫናን በተመለከተ ነው። አምስተኛው ጭብጥ አሁንም እጠቅሳለሁ። በትግርኛ ነው ብያቸዋለሁ የወጣው። ይሄ የአማርኛው ትርጉም ነው ጭብጡ። የትግራይን ህገ መንግስታዊ መሬት የሚቆርሱ ውሳኔዎችን በማሳለፍ የሰራተኞችን ደሞዝ ጨምሮ በጀት በመከልከል በትግራይ ላይ ዳግም ከባድ እገዳ ተጥሏል ይላል። ይሄም ሌላ ክስ ነው። ስለዚህ በአጠቃላይ ክልሉ ይህ ነው የማይባል የኢኮኖሚ ጫና ስር ወድቋል የሚል ነው። አምስተኛ ነጥብ። ስድስተኛው የጦርነትን ስጋት በተመለከተ ነው። ስድስተኛ ነጥብ የጦርነት ስጋትን በተመለከተ የሜካናይዝድ ሰራዊትና ንብረቶቹን በመላክ የአብይ አህመድ መንግስት
ወይ ደግሞ አገዛዝ ዳግማዊ ደማዊ ጦርነት ለመክፈት ዝግጅት ላይ ይገኛል ይላል። ይሄ ሌላ ክስ ነው። መካናይዝድ ጦሮቹን ወደ ትግራይ በማስጠጋት አሁንም ደም አፋሳሽ የሆነ ጦርነት ሊከፍትብን እየተዘጋጀ ነው ይላል። በአጠቃላይ የጦርነት ስጋት ተደቅኖብናል ይላል። ሰባተኛው ጭብጥ በመግለጫው ውስጥ የተቀመጠ ማለት ነው። እጠቅሳለሁ። ይሄ የፖለቲካ ውሳኔ ነው። የድርጅታችን ህወሓት ፖለቲካዊ ማዕከላዊ ኮሚቴ በ2.8 ሚሊዮን ህዝብ የተመረጠው የትግራይ መንግስት ምክር ቤት ወደ ስራው እንዲመለስ ወስነዋል። ቅድም መግቢያው ላይ ነገርኳችሁ ነው። እንግዲህ በ2.6 ሚሊዮን ህዝብ የተመረጠው የትግራይ ክልላዊ ምክር ቤት ወደ ስራው ይመለሳል ይላል። ይሄ እንግዲህ ከፍተኛ የሆነ የመንግስት ለውጥን የሚያስከትል የፖለቲካ ውሳኔ ነው ማለት ነው። ስምንተኛና የመጨረሻው የህወሓት መግለጫ ጭብጥ የወደፊት አቅጣጫን የሚመለከት ነው። አሁንም ቢሆን ይሄ ሁሉ ነገር ተደርጎ ይሄን ሁሉ አቋም ወስደን ከኢትዮጵያ መንግስት ጋር ያሉንን ልዩነቶች በውይይትና በድርድር ለመፍታት ዝግጁ መሆናችንን እንገልጻለን ይላል። እንግዲህ ይሄ ትርጉሙ ምንድን ነው የሚለውን በኋላ አንስቼ ሀሳብ እሰጥበታለሁ። ነገር ግን የህወሓት መግለጫ የሚለው ዝግጁ ነን ለመወያየትና ለመደራደር ዝግጁ ነን ይላል። በአጠቃላይ ህወሓት ያወጣው መግለጫ በኢትዮጵያ አቆጣጠር ሚያዝያ 11 2018 ላይ ያወጣው እነኚህ ናቸው። ከዛ ውስጥ ግን ዋና ጭብጥም ባይሆን የፖለቲካ አቅጣጫን የሚያመላክቱ ሌላ 2 ነጥቦች እዛ ውስጥ የተጠቀሱ አሉ። ከዚህ 8ቱ ጭብጦች ዋና ጭብጦች ውጪ ማለት ነው። አሁን የምነግራችሁ 2 ነገሮች አሉ። እነኚህ 2 ነገሮች በመግለጫ ውስጥ እንደ ትልቅ ነገር እንደ ማዕከላዊ መልእክት ሆነው አልቀረቡም። ነገር ግን ትልቅ እርምጃን የሚጠይቁ ወይ ደግሞ ትልቅ ለውጥን የሚያስከትሉ ናቸው። አንደኛው የሚዋቀረው ካቢኔ እንግዲህ አዲስ ነው የሚዋቀረው። የሌተናንት ጀነራል ታደሰ ወረደ እንግዲህ ካቢኔው ውድቅ መሆኑ ነው ማለት ነው፣ እንደሚበተን ነው ማለት ነው። አዲስ የሚዋቀረው ካቢኔ የህወሓት ተሿሚዎችን ብቻ ሳይሆን የሌሎችንም ፓርቲዎችን ያካትታል የሚል ነው። ቲዲኤፍም ያው አካል ነው የሚሆነው ብያቸዋለሁ። ስለዚህ የሲቪል ፖለቲከኞችና የወታደራዊ አዛዦች አስተዳደር ነው የሚሆነው ማለት ነው። በቅርጹና በይዘቱ እንደዚህ ነው የሚሆነው። ስለዚህ ከሞላ ጎደልም ቢሆን የህወሓት ውሳኔ እንደሚያሳየው ከጦርነቱ በፊት የነበረ መንግስት እንመልሳለን ቢልም በመልኩ የጊዜያዊ አስተዳደሩን ቅርጽና ይዘት ኢሚቴት የሚያደርግ ነው። ሌላ ሁለተኛው ነጥብ እና በጣም ከአገሪቷም አልፎ አጎራባች የሆኑ አካባቢዎችን የሚመለከት ጠቀስ የተደረገ ሀሳብ ነው። ምንድን ነው የሚለው? ከጎረቤቶቻችን ካሉ ክልሎችና አገሮች ጋር ይላል ስትራቴጂካዊ የሆነ ትብብር እናደርጋለን ይላል። ልብ አድርጉ። ከጎረቤቶቻችን ካሉ ከአካባቢዎቻችን ካሉ ክልሎችና አገሮች ጋር ትብብር እናደርጋለን፣ ስትራቴጂካዊ የሆነ ትብብር እናደርጋለን ማለት ነው። በአጭሩ ይሄ በኋላም ልንመለስበት እንችላለን። በአጭሩ ይሄ ስሙ አልተጠቀሰም እንጂ በኢትዮጵያ ውስጥ ከሚንቀሳቀሱ የፖለቲካ ኃይሎች በተለይም ታጣቂ ከሆኑ ፖለቲካ ኃይሎች ጋርና ኤርትራንም ጨምሮ ከኤርትራ ጋር ጽምዶ የሚባለው በዚህ መግለጫ እንደተጠቆመው
ኢንዳይሬክትሊ ቢሆንም ያ ነገር ኢንዶርስ ተደርጎ ውሳኔ ተደርጎበታል ማለት ነው። ለእኔ እንደዚህ ነው የሚገባኝ። ስለዚህ ከኤርትራ ጋር የሚደረገው ቁርኝት ከኦኤልኤ ጋር ከፋኖ ጋር የሚደረግ ከዚህ በፊት እንደ ሐሜት ሲነገር የነበረው አሁን ህወሓት አዎ አደርጋለሁ የሚል ይሄንን የሚጠቁም መግለጫ ነው ያስቀመጠው ማለት ነው። ምን ማለት ነው እንግዲህ እነኚህ ነገሮች ሲደመሩ ምን ማለት ነው? አንደኛው ምንም ትርጉም የማያስፈልገው ቅድም ደጋግሜ እንደነገርኳችሁ ይሄ ስብሰባ ህወሓት ከመግባቱ በፊት አብይ አህመድ ሌተናንት ጀነራል ታደሰ ወረደን አዲስ አበባ ጠርቶ ሪፖርት ያቀርባል የሚል ድራማ ከሰራ በኋላ ለአንድ ዓመት የሱን እና ከሱ ጋር የሚሰሩ የካቢኔ አባላት ማለት የጊዜያዊ አስተዳደሩን ስልጣን ለአንድ ዓመት አራዝም ያለው የሚል ነው። ያ እንግዲህ ተቀባይነት እንደማይኖረውና ተፈጻሚነት እንደማይኖረው ነው እንግዲህ። ምክንያቱም አዲስ መንግስት እየተቋቋመ ነው። ሁለት መንግስት አብሮ መስራት አይችልም። ይሄኛው ከስልጣኑ ይወርዳል ማለት ነው፣ ስልጣኑን ይለቃል ማለት ነው። በዚህ ውሳኔ መሰረት ሌተናንት ጀነራል ታደሰ ወረደ። ሁለተኛው ትርጉም የማያስፈልገው ነገር ካቢኔው ከዛም ከዚህም የሚመጡ የትግራይ ኃይሎችን የሚወክል ሲቪሎችን፣ የተቃዋሚዎችን ምናልባት ምሁራንም ጨምሮ ቲዲኤፍ ቅድም ነግሬያቸዋለሁ ወታደራዊ አዛዦች እንደሚኖሩ እነኚህ ሁሉም ቢኖሩም ህወሓት የመሪነት ሚና ይኖረዋል ማለት ነው ተመልሶ። ይሄ ነው እንግዲህ ይሄ ሁሉ ነገር ከተደረገ በኋላ አንድምታው ምንድን ነው የሚለውን ነገር ደግሞ እንድንመለከት ነው የምፈልገው። ምክንያቱም ይሄንን ነገር ማየት እንዲህ ተደርጓል የሚለውን ብቻ አይተን በቂ ስለማይሆን ማለት ነው። ስለዚህ ትርጉሙን ለማግኘት እንድንችል አንድምታዎቹን በወፍ በረር እናያለን ከሙዚቃ ሽግግር በኋላ።